ባለፈው ሳምንት ስድስተኛ የሙዚቃ አልበሙን ኢትዮሪካ በሚል ርዕስ በዩቲዩብ እና ሌሎች የበይነመረብ መድረኮች ለአድናቂዎቹ ያቀረበው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ጓደኛ አቶ ዩሱፍ ያሲን ትናንት በጸጥታ ኃይሎች ተይዞ መወሰዱን ጉዳዩን በቅርበት የሚያውቁ የመረጃ ምንጭ ለዶቼ ቬለ አረጋገጡ። በተመሳሳይ በዚሁ ዕለት የቴዲ አፍሮ አዲስ የሙዚቃ ስራዎች በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ እንደነበር የተገለጸው ወይዘሮ ማህሌት ሰለሞንም ለእረፍት አዲስ አበባ በተገኘችበት አጋጣሚ በፌዴራል ፖሊስ አባላት መያዟን አመልክተዋል። ዶቼ ቬለ ያነጋገራቸው ከታዋቂው አርቲስት ቴዲ አፍሮ ጋር የቅርብ የሥራ ግንኙነት ያላቸውና ስማቸው እንዲጠቀስ ያልፈለጉት የመረጃ ምንጭ አክለው እንደገለጹት ሳምንት ባልሞላ ጊዜ ውስጥ በሚሊዮኖች የተደመጠው የሙዚቃ አልበም ከመውጣቱ አስቀድሞም በአርቲስቱና አካባቢው ወከባና ጫና የሚፈጥሩ እንቅስቃሴዎች ታይተዋል። በትናንትናው ሌሊትም ሌሎች የመድረክ ሥራ ባልደረቦቹን ፍለጋ ነው በሚል የጸጥታ ኃይሎች መሆናቸውን የገለጹ አካላት ወደ አርቲስቱ መኖሪያ ቤት መሄዳቸውንም ተናግረዋል። እንዲያም ሆኖ እስካሁን ባለው ሁኔታ በማህበራዊ መገናኛ ዘዴዎች የሚነሱ ውዝግቦችና በአርቲስቱ አካባቢ ወከባ ለመፍጠር ከሚደረጉ እርምጃዎች የዘለለ ነገር አለመኖሩን አመልክተዋል። ጉዳዩንም ዓለም አቀፍ ተቋማት ጭምር በቅርበት እየተከታተሉ ለመሆኑ መረጃው እንዳላቸውም ገልጸዋል። ኢትዮሪካ የተሰኘው የክብር ዶክተር አርቲስት ቴዎድሮስ ካሳሁን የሙዚቃ አልበም በተለያዩ ወገኖች ትርጉምና ትንታኔ እየተሰጠበትና እያነጋገረ ነው። ከሀገር ውስጥ አልፎም የቀድሞ በኢትዮጵያ የአሜሪካ አምባሳደር ቲቦር ናዥን በበኩላቸው ከጋዜጠኞች በተሻለ ለባለስልጣናት እውነታውን የገለጸ በማለት ሌሎችም ሙዚቃውን እንዲያደምጡ የጋበዙበትን አስተያየት በትዊተር ገጻቸው አጋርተዋል። ኢትዮሪካ የሙዚቃ አልበም ከመውጣቱ አስቀድሞ ቴዲ አፍሮ ስለ አዲስ ስራው ጋዜጣዊ መግለጫ ለመስጠት አቅዶ መከልከሉ መገለጹን ተከትሎ ብዙዎች ሙዚቃውን ለማድመጥ የበለጠ ጉጉት እንዳሳዩ አስተያየት የሚሰጡ ጥቂት አይደሉም። 18 ሙዚቃዎችን ያካተተው የሙዚቃ አልበሙ በዩቲዩብ ብቻ በርካታ ሚሊዮኖች የተመለከቱት ሲሆን በተለይ ዳስጣል የተሰኘው ሙዚቃ ይህ ዜና እስከተጠናቀረበት ጊዜ ድረስ ከ14.6 ሚሊዮን በላይ ተመልካቾችን በ6 ቀናት ብቻ በማግኘት በዩቲዩብ የሙዚቃ ሰንጠረዥ የበላይ ከሆኑ የዓለማችን ሙዚቃዎች ሶስተኛ ደረጃ ላይ መስፈር ችሏል። ይኸው ዳስጣል የተሰኘው ዜማ ላይ ብቻ በዩቲዩብ ከ60 ሺህ በላይ ሰዎች አስተያየት ሰጥተውበታል።